ወይ ትከስራለህ አሊያም በእሳት አደጋ በሌላ መልክ ይጠፋል ንብረትን በማጉደል ወልአንፉስ ወተመራት በነፍስና በፍራፍሬዎችም እንደዚሁ ትፈተናላችሁ ይላል አካልህ ላይ ጎዶሎ በማምጣትም ሊሆን ይችላል ወይም ከቤተሰብ ውስጥ ልጅም ሆነ ወላጅ ወንድም እህት አንዱን ወደኔ በመውሰድ እንፈትናችኋለን ይሄ ሁሉ ፈተና ሲመጣ ግን ወበሽር الصابرين ታጋሾችን አበስራቸው ወለነብሉወነኩም እንፈትናችኋለን ይላል አላህ እንሞክራችኋለን حتى نعلم አይ اظهر علمي እውቀቴን ይፋ እስካደርገው ድረስ ይላል በተግባር እስክናሳያችሁ ድረስ المجاهدون منكم والصابرين ከናንተ ውስጥ የሚታገሉትንና ታጋሾችን ለይተን እስክናሳውቃችሁ ድረስ እንፈትናችኋለን እንሞክራችኋለን እያንዳንዱ ሰው ይማልዳል ይወጣል ማልዶ ወደ ስራ ይሄዳል فبائع نفسه ነፍሱን ይሸጣታል فمعتقها ከእሳ ነፃ አውጥቷት አትርፎ የሚመለስ አለ አው ሙቢቁها ወይንም ነፍሱን አጥፍቷት ከአላህ ቁጣ ሸምቶ የሚመለስ አለ አላህ ይጠብቀን أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم يا أيها الذين آمنوا اصبروا وصابروا يا أيها الذين آمنوا أن أنت يمناتشو سوّتشو إلى اصبروا تاقسوا إلى على الطاعة والمصائب اللهم بمتاززم هنا مصيبة ويم مكرا بمدرس باتشو ساعات وعن المعاصي እንደዚሁም አመጽ ላለመስራት በወንጀል ላይ ላለመገኘት ሁላችሁም ታገሱ ይላል እዚህ እንግዲህ ሶብር ሶስት ደረጃዎች እንዳሉት ያሳየናል እስቢሩ ሲል አስብሩ على طاعة الله اللهم በመታዘዝ ትግስተኛ ሆኖ መገኘት ሶብር ትግስት ብሎ ማለት እንግዲህ ሙላዘመቱ ሸይ አንድን ነገር አጥብቆ እስከ መጨረሻው መያዝ صبر የሚል ተርጓሜ ካለው الصبر على طاعة الله አላህን በመታዘዝ ትግስተኛ መሆን ማለት ነው ሰውየው የአላህን ትእዛዝ በመፈጸም ለአንድ አመት ኮንትራት ወይም ለተወሰነ ቀናት ሳይሆን አላህ በህይወት እስካቆየው ጊዜ ድረስ ታዛዥነቱን በተግባር በማሳየት ለአላህ ታዛዥ በመሆን ሁሉ ጊዜ መዘውተር ሌላኛው የሰብር አካል ይሆናል ማለት ነው ሁለተኛው الصبر على معصية الله አላህን በማመጽ ረገድ ከወንጀል በመቆጠብ ከወንጀል በመራቅ ታጋሽ መሆን ሰብረኛ መሆን إن النفس لأمارة بالسوء የሰው ነፍስ መጥፎ ነገር እንዲተገብር ታዛዋለች ሰው በነፍስያው መጥፎ ነገር እንዲያደርግ ስሜቱ ትጎተጉተዋለች ነገር ግን ስሜቱን ተቆጣጥሮ ልጓሙን በደንብ አጥብቆ ወደ ወንጀል ላለመሄድ ማለት ነው ሁሉ ጊዜ ማቋሙን ካጠናከረ ከወሰነ ሰውየው በአመጽ ላይ ሰብረኛ ሆኗል ማለት ነው ስለዚህም الصبر على معصية الله اللهم በማመጽ ረገድ ቁርጠኛ የሆነ አቋምን ማሳየት ሶስተኛው الصبر على اقدار الله በአላህ ውሳኔ ላይ ተስፋ ሳይቆርጡ አሁንም ትግስተኛ መሆን አምላካችን አላህ የሚወስናቸው ውሳኔዎች መጨረሻቸው ለኛ ኸይር ናቸው ፊት ለፊታቸው ቢታዩም አደጋ ቢሆኑ ሙሲባ ቢሆኑ አላህ ሊፈትነን ይህንን ያደርጋል ይህ ፈተና መሆኑን አውቆ መታገስ ትልቅ ሶብር ነው ስለዚህም ያ አዩሃ الذين آمنوا اصبروا ይላል እናንተ በኔ ብቸኛ ጌትነት ያመናችሁ ምእመናን ባሮቼ ሆይ ሁላችሁም ታገሱ ወሳቢሩ አለ እንደዚሁም ደግሞ ይሄኛው ትግስት የትኛው ነው ከሃዲያኖችን በጦር ሜዳ ላይ ማለት ነው ጋሊቡሁም አሸንፏቸው فلا يكونوا اشد صبرا منكم በመታገል ረገድ ከናንተ የተሻሉና የበረቱ ትግስተኛ መሆን የለባችሁም እነሱ ከኛ የበለጠ ታጋሽ ሊሆኑ አይገባም እኛን በመታገል ረገድ እስከ መጨረሻው ልናስጨርሳቸው የሚገባው እኛው አማኞች ነን እምንታገለው ለስሜታችን ወይ ለሌላ ነገር ሳይሆን የአላህን ቃል የበላይ ለማድረግ ስለሆነ እስከ መጨረሻው ሰብረኛ ሁኑ ይላል አሁን የጀመርነው እንቅስቃሴ ራሱ እዚህ ውስጥ የሚካተት ይሆናል ማለት ነው
ይሰማል አይደል ያ ጀማዓ መብት ለማስከበር የሙስሊሞችን ኦሮሮ የኛ ኦሮሮ መሆኑን ለማሰማት አሊፍ ብለን ከጀመርን ወሰላም ላይ እስክንደርስ ድረስ በትግስት እኛ አሸናፊዎች ሆነን ልንቀጥል ይገባል ማለት ነው እስከ መጨረሻው ድረስ አላህ አስጨራሽ እስከሆነው ትግል መቀጠል የሰብር ሌላኛው አካል ስለሆነ ማለት ነው በእነዚህ የሰብር ሶስቱም መንገዶች ጠላትንም በመታገል አማኞች ሆይ ታገሱ ነው የሚለው وقال تعالى በሌላም ስፍራ ላይ ምንድነው የሚለው ወለነብሉወነኩም ገናን ፈትናችኋለን እንሞክራችኋለን بشيء من الخوف ስጋትን በመጣል ይላል በፍርሃት ስጋትን በመጣል እንፈትናችኋለን ወልጁዕ በድርቅም ቢሆን እንደዚሁ ረሃብ በአንድ አካባቢ ወይም በአንድ ከተማ ላይ እንዲከሰት በማድረግ የልባችሁን ጽናት እንፈትናለን ወነቅስ من الاموال ከንብረትም በማግደል ይላል ወይ ተከስራለህ አሊያም በእሳት አደጋ በሌላ መልክ ይጠፋል ንብረትን በማግደል ወልአንፉስ ወثمرات በነፍስና በፍራፍሬዎችም እንደዚሁ ተፈተናላችሁ ይላል አካልህ ላይ ጎዶሎ በማምጣትም ሊሆን ይችላል ወይም ከቤተሰብ ውስጥ ልጅም ሆነ ወላጅ ወንድም እህት አንዱን ወደኔ በመውሰድ እንፈትናችኋለን ይሄ ሁሉ ፈተና ሲመጣ ግን ወበሽር الصابرين ታጋሾችን አበስራቸው መልካሙን የመስራች ንገራቸው الذين اذا اصابتهم مصيبه እነዚያ መከራ በሚያገኛቸው ሰዓት ሙሲባ በሚደርስባቸው ሰዓት قالوا إنا لله وإنا إليه راجعون እኛም የአላህ ነን ወደሱም ተመላሾች ነን የሚሉ ማለት ነው ይሄ የሙስሊሞች መለያ ቋንቋ ነው አንድ መከራ አንድ ሙሲባ ሲደርስበት ሙስሊም የሚሰጠው ምላሽ ኢና ሊላሂ ወኢና ኢለይሂ ራጂዑን እኛ ሁላችንም የአላህ ነን ወደርሱም ተመላሾች ነን በማለት የምንሰጠው ሙስሊሞች ብቻ ነን እንዲህ የሚሉትን ታጋሾችን አበስራቸው ነው የሚለው ሷቢሮች ታጋሾች አላህ ዘንድ የሚያገኙት ሽልማት አላህ ዘንድ የሚያገኙት ስጦታ ፈጽሞ ሊለካ እንደማይችል ሲገልጽ ምንድነው ያለው انما يوفى الصابرون اجرهم ታጋሾች ምንዳቸው የሚሰጣቸው አለ ምንዳቸው የሚሞላላቸው መነሻው በ10 እጥፍ ወይም በሰማት በቶ ሳይሆን بغير حساب ያለምንም ግምት ነው ይላል ያለምንም ግምት ለታጋሾች የተዘጋጀው ምንዳ ይህ ነው ይላል በዲን الاسلام ውስጥ ሁለት ነጥቦች አሉ ምንዳቸው በቁጥር ያልተሰፈረ ማለት ነው ማንኛውም ሐሰናት والحسنه بعشر امثالها ተብሏል በእስላም መነሻ እጥፍ ድርብ ሆኖ የሚመነዳው ሰውየው ኸይር ስራ ከሰራ ከ10 ይሆንና እስከ 700 ከዛም በላይ እንደ ሰውየው ንያ ነው እያደገ የሚሆደው ነገር ግን አላህ በሐዲስ القدس ላይ አንዱን ሲነጥለው ኢላ الصوم ብሏል ጾም ብቻ ሲቀር ነው ያለው ጾም ብቻ ሲቀር فانه لي وانا اجزي به እሱ ለኔ ነው እምመነዳው ምን ነኝ በቁጥር የማይለካ ምንዳ ነው ብሎታል እዚህ ጋር ደግሞ انما يوفى الصابرون اجرهم بغير حساب ታጋሾች ምንዳቸውን የሚያገኙት ያለ ግምት ነው ይላል የሷቢሮች ምንዳ እጅግ ከፍተኛ መሆኑን አላህ ይገልጽልናል ማለት ነው በሌላም አየት ታጋሽነትን ማሳየት ትግስተኛ መሆን የቁርጠኞች መለያ ባህሪ መሆኑንም አላህ ገልጾታል ወለመን صبر የታገሰ ሰውና ወغفر ይቅር ያለ በይቅርታ ያለፈ ሰው ان ذلك لمن عزم الامور እነዚህ ነገሮች ከቆራጥ ጉዳዮች ከቆራጥ ባልተቤቶች ናቸው ነው ለኔ ነው የሚለውን ዝርዝርልን ሁድ ኢላ الصوم ጾም ብቻ ሲቀር አምላካችን አላህ አደም ልጅ ምንዳው ለርሱ ነው ምንዳው ከ10 እስከ 700 እጥፍ ድርብ አድርጌ እከፍላለው ኢላ الصوم አለ ጾም ብቻ ሲቀር فانه لي እርሱ ለኔ ነው አለ ለምንድነው አላህ ሌሎችም ዒባዳዎች የሱ ሆነው እያሉ የሚፈጸሙት ጾምን ነጥሎ ለኔ ብቻ ብሎ የተናገረው فانه ترك شهوته ስሜቱን የምግብ ፍላጎቱን ሊአጅሊ ለኔ ብሎ ስለተወ ይላል ሌሎች ነገሮችን ምናልባት ሸሚዞትም ሊያደርገው ይችላል ከሰው ተሰውሬ ሁሉ ጊዜ ማለት ነው ለደብቃቸው ቢል የማይችለው ይሆናል
ሶላት አዛን በሚልበት ወቅት ጓደኛው ና መስጂድ እንሂድ ሊለው ይችላል። ብር ካለው ዘካ በሚሰበሰብበት ሰዓት በግልጽ ሊጠየቅ ይችል ይሆናል። ጾመኛ የሆነ አካል ግን ማን መጾም አለመጾሙ ሳይታወቅ ከፈለገ ጾሙን ሊያጠፋ ይችላል። ለሰዎች ጾመኛ መስሎ ጾሙን ሊያጠፋ ይችላል። ተደብቆ መብላት ይችላል። በሻወርም ይሁን በሽንት ቤት ወይም በሌላ ቦታ ሊጠጣ ምግብ ሊበላ ይችላል። ይህንን ማድረግ እየቻለ እኔን ብቻ በሩቅ ፈርቶ በማድረጉ ጾም የኔ ነው ብሎ አላህ ከዒባዳዎች መካከል መነጠሉን ያሳየናል ማለት ነው። ግልጽ ነው። እና ያው ርዕሳችን ኦሬዲ ጾም በሰብር ላይ ነው፣ በጾም ጉዳይ አይደለም። እና እዚህ ላይ የሷቢሮችን ደረጃ ያሳየናል። አምላካችን አላህም ከታጋሾች ጋር ነው። አላህ ከታጋሾች ጋር መሆኑን በሌላ አየት ላይ ገልጿል። استعينوا بالصبر والصلاة በትግስትና ሰላትን ወቅቱን ጠብቆ በመስገድ ላይ ሁላችሁም ተጋገዙ ይላል። ተረዳዱ إن الله مع الصابرين አላህ ከታጋሾች ጋር ነውና ይላል። አምላካችን አላህ ከታጋሾች ጋር ነው። ሁሌም ሰላት በመስገድ እንደዚሁም ደግሞ በትግስት ላይ ተረዳዱ፣ አደራ ተባባሉ ይላል። ወለነብሉወነኩም እንፈትናችኋለን ይላል አላህ፣ እንሞክራችኋለን حتى نعلم أي أظهر علمي እውቀቴን ይፋ እስካደርገው ድረስ ይላል። በተግባር እስክናሳያችሁ ድረስ المجاهدون منكم والصابرين ከናንተ ውስጥ የሚታገሉትንና ታጋሾችን ለይተን እስክናሳውቃችሁ ድረስ እንፈትናችኋለን እንሞክራችኋለን ነው የሚለው። እና والآيات في الأمر بالصبر وبيان فضله كثيرة معروفة ትግስትን በተመለከተ የትግስትን ደረጃ የሚገልጹ የቁርአን አንቀጾች እጅግ ብዙ ናቸው። ሶብር ጥቅሙ ትልቅ ነው ማለት ነው። ከነዚህም መካከል በሐዲስ ከተገለጹት وعن ابي مالك الحارث بن عاصم الاشعري رضي الله عنه قال قال رسول الله صلى الله عليه وسلم ነብያችን صلى الله عليه وسلم ኢማሙ ሙስሊም በዘገበው የሐዲስ ሰንሰለት ላይ ምን ይላሉ? الطهور شطر الايمان አሉ። ንጽህና የኢማን ግማሽ ነው አሉ። ንጽህና ወደ ኢማን ግማሽ የሚደርስ ነው። ንጹህነት የሙስሊሞች መለያ ባህሪ ነው። ወልሐምዱሊላህ ተምለኡል ሚዛን አልሐምዱሊላህ ብሎ አላህን ከልብ ማመስገን በኸይር ስራ ሚዛን ላይ የሚሞላ ነው። ወሱብሃንአላህ ሱብሃንአላህ ወልሐምዱሊላህ ማለት ደግሞ ማለት ነው አላህ ከጎዶሎ ባህሪያት ሁሉ ፍጹም የጠራ ነው፣ ምስጋና የሚገሚሱ ብቻ ነው የሚለው የዚክር ቃላቶች ተምለኡ ማ በይነ السماوات والارض በሰማያትና በምድር ያለውን ሁሉ በመሙላት ሚዛን የሚደፉ ናቸው። ወሰላቱ ኑሩን ሶላት ለሰጋጁ ብርሃን ነው ነገ የውመል ቂያማ። ወሰደቀቱ ቡርሃኑን ሰደቃ ምጽዋት ማውጣቱ ደግሞ ለግለሰቡ ኢማን ለመኖሩ በቂ ማስረጃ ነው፣ በቂ ማስረጃ ነው። ወሰብሩ ዲያኡን እንደዚሁም ወጋገን ነው ትግስት አሉ። ትግስት ለሰውየው ወጋገኑ ነው። ወልቁርአን ቁርአን ደግሞ ማንበብህና በቁርአን ህግ መኖርህ ሁጀቱን ለክ ነገ የውመል ቂያማ ለአንተ ቋሚ ማስረጃ ነው፣ ተከላካይ ሽማግሌ ነው። ካልሆነም ካላነበብከውና ካልሰራህበት አው አለይክ ባንተ ላይ ማስረጃ ይሆንብሃል ነው። ኩሉ الناس يغدو እያንዳንዱ ሰው ይማልዳል ይወጣል፣ ማልዶ ወደ ስራ ይሄዳል። فبائع نفسه ነፍሱን ይሸጣታል። فمعتقها ከእሳ ነፃ አውጥቷት አትርፎ የሚመለሳለ። አው موبقها ወይንም ነፍሱን አጥፍቷት ከአላህ ቁጣ ሸምቶ የሚመለሳለ። አላህ ይጠብቀን። ሶብር እዚህ ላይ እንግዲህ ወጋገን መሆኑ ተጠቅሷል ማለት ነው። እና ትግስትን የመሰለ ምንም ነገር የለም። وعن ابي يحيى صهيب ابن سنان رضي الله عنه قال قال رسول الله صلى الله عليه وسلم ነቢያችን አለይሂ ሰላቱ ወሰላም ሲናገሩ ምን ይላሉ? عجبا لامر المؤمن የሙእሚን ነገር እጅግ ይደንቃል አሉ። የሙእሚን ነገር እጅግ ይገርማል። ان امره كله له خير ነገሩ ጉዳዩ በጠቅላላ ለርሱ መልካም ነው የሚሆንለት። وليس ذلك لاحد الا للمؤمن ይሄ ደግሞ ለማንም የለም አላህን ላመነ ሙእሚን ካልሆነ በስተቀር። የሙእሚን ነገር ሁሉ ነገሩ ለሱ ኸይር ነው አሉ። ይህንንም ሲያብራሩት ምን ብለው ነው የገለጹት?
ኢን አሳበትሁ ሰራኡን አንድ የሚያስደስት መልካም ነገር በሚያገኘው ሰዓት ሸከረ ጌታውን ያመሰግናል ከመስመር አይወጣም ወይም ደግሞ በሌሎች ላይ አይንቦጣረቅም ከመስመር አይወጣም አላህን ያመሰግናል ፈካነ ኸይረን ለህ አላህን በማመስገኑ መልካም ይሆንለታል ወኢን አሳበትሁ ضራ ሰው ነውና አሁንም ችግር ወይም ጉዳት ደግሞ ሲያገኘው ተስፋ በመቁረጥ የሚያማርር መንገድ የሚስትም አይሆንም ሶበረ ይታገሳል አሉ ፈካነ ኸይረን ለህ ይህም ለሱ ምን ይሆንለታል መልካም ይሆንለታል አሉ ስለዚህ በመከራ ሰዓት ትግስት ማድረግ መልካምነቱን የሚገልጽ ነው ማለት ነው እና ሁላችንም በሶብር ላይ ልንተጋገዝ ልንተባበር ይገባናል እስኪ አንድ ሰፊፊ ሐዲስ አለ እዚህ ላይ እሱን ላንብብላችሁ እንግዲህ ከዚህ በፊት ተገልጿል በኢማን ላይ ትግስት ማድረግ ምንኛ ወሳኝነት እንደሆነ የሚገልጽ ነው وعن صهيب رضي الله عنه أن رسول الله صلى الله عليه وسلم قال ነቢያችን አለይሂ ሰላቱ ወሰላም እንዲህ አሉ ሁላችሁም አድምጡ እንግዲህ كان ملك في من كان قبلكم ከበፊታችሁ ከነበሩት ንጉሶች መካከል አንዱ ነበር አሉ وكان له ساحر ደጋሚ ነበረው ይሄ ንጉስ فلما كبر ይሄ ደጋሚ ማለት ነው እድሜው ባረጀ ሰዓት قال للملك ለንጉሱ ምን አለው إني قد كبرت ይሄው እንደምታየው አርጅቻለሁ አለ እድሜ እየገፋ ስለመጣ فبعث إلي غلاما ወደኔ አንድ ወጣት ልጅ ላክልኝ وعلمه السحر በኔ ቦታ በመትኬ ሊያገለግል የሚችል ድግምትን የማስተምረው ወጣት ልጅ ወደኔ ላክልኝ አለው فبعث إليه غلاما يعلمه እንዲያስተምረውም አንድ ወጣት ልጅ ወደሱ ተላከለት ተሰጠው ታዳ ይሄ ወጣት ልጅ وكان في طريقه إذا سلك راهب ወደዚህ ወደ ንጉሱ ቤት ማለት ነው ወዳረጀው ድግምተኛ መጥቶ ትምርትን ድግምትን ለመማር በሚሄድበት ሰዓት አንድ ባህታዊ በኢሳ አለይሂ ሰላም ዲን ላይ ያለ ሰውን ያገኘው ነበር በመንገድ ማለት ነው فقعد إليه وسمع كلامه فعجبه የተወሰነ እሱ ጋር ይቀመጣል ንግግሩን ጸሎቱን ሲሰማ እጅግ በጣም ይማረካል ይደነቅበት ነበር وكان إذا أتى الساحر مر بالراهب وقعد إليه ሁሌም ማለት ነው ወደ ደጋሚው በሄደ ቁጥርና ወደ ቤቱ በተመለሰ ቁጥር ይሄ ባህታዊ ዘንድ እየተቀመጠ ትምህርትን ይቀስም ነበር فإذا أتى الساحر ضربه ታዳ በዚህ ምክንያት ሰዓት ስለሚያረፍድ ደጋሚው ዘንድ ሲመጣ የታረፈድክ የትቆየህ እያለ ይመታው ነበር فشكى ذلك إلى الراهب ይህንን ነገር ወደ ባህታዊው ስሞታ አቀረበ ያንተን ትምህርት ትቼ ማለት ነው ዱላውን ፈርቼ ያንተን ትምህርት ትቼ መሄድ አልችልም ትምህርት አግኝቼ ሲሄድ የትቆየህ እያለ ይመታኛል ብሎ ስሞታ ሲያቀርብ መፍትሄ ፈልጎ ማለት ነው فقال ይህ ባህታዊ ምን አለው إذا خشيت الساحر የፈራኸው ደጋሚውን ከሆነ ለምን አረፈድክ ብሎ ይቀጣኛል ብለ ፈርተኸው ከሆነ فقل حبسني أهلي ቤተሰቦቼ ስራ በመስጠት ትንሽ አዘግይተውኝ ነው አቆይተውኝ ነው ብለ ምላሽን ስጥ وإذا خشيت أهلك ቤተሰቦችህን ደሞ ፈርተ ከሆነስ ስትመለስ ማለት ነው እኔው ጋር ተመረ ስትሄድ የት ነበርክ እስካሁን ብለው አንድ ነገር ያረጉኛል ብለ ፈርተህ ከሆነ فقل حبسني الساحر ደጋሚው አቆየኝ በማለት መላምትን ፍጠር አለው እንግዲህ ይሄ ሐዲስ ለኛ ምን ያስተምረናል ማለት ነው ሰው የራሱን ዲን በመማር ረገድ ለአኺራ የሚጠቅመውን ነገር በማወቅ ረገድ እንቅፋት የሆኑበት ነገሮች ፊትለፊቱ ካጋጠሙት እነዛን እንቅፋቶች ማለት ነው ሌላ መውጫ መንገድ አጥቶ በእንደዚህ አይነት መንገድ ብቻ መትረፍ የሚችል ከሆነ ሸሪዓው የሚፈቅድለት መሆኑን ያሳየናል ማለት ነው ያንን የአላህን ሸሪዓ ለመተግበር የአላህን ሸሪዓ ለመማር ይሄን መንገድ እንደ መፍትሄ አድርጎ መጠቀም እግረ መንገድ ሐዲሱ ያስረዳናል ማለት ነው فبينما هو على ذلك ታዳ ይሄ ወጣት ልጅ በዚሁ መሃል ይያለ اذا اتى على دابة عظيمة قد حبست الناس አንዴ በመንገድ ሲያልፍ ሰዎች እንዳይተላለፉ መንገድ የዘጋ ትልቅ እንስሳ ተጋድሞ ያያል ይሄን በሚያይበት ሰዓት فقال من ይላል اليوم اعلم الساحر افضل ام الراهب افضل ዛሬ ሲየተና ሐዲስ ነው ይሄ እና
ዛሬ የደጋሚው ጉዳይ ነው አላህ ዘንድ በላጭ ወይስ የዚህ ባህታዊ ጉዳይ አላህ ዘንድ በላጭና ተቀባይነት እንዳለው የምለይበት ቀን ይሆናል አለ فاخذ حجرا ከዛ ወዲያው ትንሽዬ ድንጋይ ይይዛል በፍጹም ከተኛው እንስሳ ጋራ ሊገናኝ የማይችል ማለት ነው ከተኛው እንስሳ ጋራ በምንም በመጠንም ሊገናኝ የማይችል የሆነ ነገር አነስተኛ ድንጋይ ይይዝና ምን ይላል فقال ይላል اللهم إن كان أمر الراهب أحب إليك من أمر الساحر أملاك الله وي ይሄ ባህታዊ ዘንድ ተቀምጬ የምሰማው ትምህርት የባህታዊው ጉዳይ አንተ ዘንድ ከደጋሚው ስራ ይበልጥ ተወዳጅና ተቀባይነት ያለው ከሆነ فقتل هذه الدابة حتى يمضي الناس ለምልክት የሆነኝ ዘንድ በዚህች ትንሽ ደንጊያ እንስሳውን ግደለውና ሰዎች እንዲተላለፉ ማድረግ አለ فرماها كزام ورورو بالله سم فقتلها ومضى الناس እንስሳውን ገደለው ሰዎችም ተላለፉ ማለት ነው አሁንም በዚሁ ሐዲስ ላይ በሁለተኛ ደረጃ ምን ትምህርት እናገኛለን ማለት ነው በነገራቶች ላይ ጥርጣሬ በሚገባን ሰዓት ማለት ነው አምላካችን አላህ ዘንድ እውነተኛ ተወጁህ ፊታችንን ወደሱ በማቀጣጨት አላህ ነገራቶችን እንዲለይልን መጠቀም እንደምንችልና አላህ ደግሞ ሊረዳን እንደሚችል ሐዲሱ ያሳየናል ማለት ነው ሐዲሱ ይህን ትምህርት ያሳየናል ኢንሻአላህ ተቅለል ባለ መልኩ ከዚህ ሐዲስ የምናገኛቸውን ወደ 15 ትምህርቶች ወደ በኋላ ላይ እንመለከታቸዋለን አሁን ሐዲሱን እንየው ከዛም فآت الراهب ባህታዊው ዘንድ መጣና فأخبره ጉዳዩን ነገረው መንገድ ላይ ያደረገውን በዛች ትንሽ ድንጋይ የተፈጸመችዋን ነገር ነገረው فقال له الراهب ባህታዊው ምን አለው በዚህ ሰዓት አይ ቡነየ አንተ اليوم افضل مني አለው ልጄ ሆይ ዛሬ አንተ ከእኔ በልጠሃል አለው ዛሬ ከእኔ በልጠህ ተገኝተሃል قد بلغ من امرك ما ارى ይሄው እንደማየው ጉዳይህ እዚህ ደረጃ ላይ ደርሷል በል እንግዲያውስ وانك ستبتلى በዚህ ኢማን ልክ መፈተንህ አይቀርም ወደፊት ትፈተናለህ فإن ابتليت ዋናው ነገር ግን ከተፈተንክ فلا تدل علي ወደኔ በፍጹም እንዳታመላክት አለው وكان الغلام يبرئ الاكمه ይሄ ወጣት ልጅ በአምላካችን አላህ ፍቃድ ማለት ነው የውሮችን አይን ያበራ ነበር አክመህ الذي ولد اعمى ገና ሲወለድ ከናቱ ማህፀን አይነ ግንባር ሆኖ የወጣ ማለት ነው አይናቸውን ያድን ነበር والابرص ለምጻሞችንም በአላህ ፍቃድ ያድናቸው ነበር ويداوي الناس من سائر الادواء ሌሎችንም ሰዎች ከተለያዩ አይነት በሽታዎች በአላህ ፍቃድ ያድናቸው ነበር فسمع جليس للملك ንጉሱ ዘንድ ተቀማጭ የሆነ አንድ ሰው ይህን ጉዳይ ወጣቱ መፈጸሙን ሰማ ካነ قد عمي አይነ ስውር ደሞ ነበር አይኑ ታውሮ ነበር فاتاه بهدايا كثيرة فقال ከዛም እጅግ ብዙ ገጸ በረከቶችን ሀዲያዎችን ይዞለት መጣና ምን አለው ما ها هنا لك اجمع ان انت شفيتني ይሄ ሁሉ በጠቅላላ ላንተ ገጸ በረከት ነው ስጦታ ነው ካዳንከኝ ነው ግን አለው ካዳንከኝ ላንተ ነው የሚሆነው አለው فقال ወጣቱ ምን ይላል اني لا اشفي احدا انما يشفي الله تعالى እኔ አንድንም ማዳን አልችልም አለ የሚያድን አንድ አላህ ብቻ ነው አለ እኔ ማንንም ማዳን አልችልም አላህ ነው የሚያድነው فإن آمنت بالله تعالى አንተ በአላህ ብቸኛ ጌትነትና አዳኝነት ካመንክ دعوت الله فشفاك እኔ አላህን እለምንልሃለሁ አላህ በጥበቡና በችሎታው በቸርነቱ አንተን ያድነሃል አለው فآمن بالله تعالى ይሄም ሰው በአላህ ብቸኛ ጌትነት አመነ ሰውየውም ወጣቱ ልጅም ዱዓ አደረገለት فشفاه الله تعالى اللهم ከዚህ በሽታ ነፃ ወጣው ዳነ አይኑ ተከፈተ ማየት ቻለ فأتى الملك ንጉሱ ዘንድ መጣ فجلس إليه كما كان يجلس close okay ታዳ ያው በአላህ ብቸኛ ጌትነትና አዳኝነት ካመነ በኋላ ኢንሻአላህ ያው መቆራረጥ ወይም ደግሞ ማቆም ሲጀምር ምልክት ተሰጡኛላችሁ ከዛም فأتى الملك فجلس إليه كما كان يجلس ንጉሱ ዘንድ መጣ በፊት ያው ይቀመጥ እንደነበረው እሱ ዘንድ መጥቶ ተቀመጠ አይኑ ድነዋል አሁን فقال له الملك
በጣም በመገረም ስሜት ማለት ነው ንጉሱ ምን አለው መረደ عليك بصرك አይንህን ማን የመለሰልህ አለው አይንህን ማን የመለሰልህ ብሎ ሲጠይቀው قال ربي ያም ተቀማጭ የነበረው ሰው ምን አለ ጌታዬ ነው በማለት ምላሽ ሰጠ አይኔን የመለሰልኝ ጌታዬ ነው በማለት ምላሽ ሰጠ ከዛም ንጉሱ ምን ይለዋል አወለከ ረቡን ገይሪ ደሞ ከኔ ሌላም ጌታ አለህ እንዴ ብሎ ሲጠይቀው ቃል ተቀማጩ ምን አለ ረቢ ወረቡከ አላህ የኔም ያንተም ጌታ አላህ ብቻ ነው እሱ ነው አይኔን የመለሰልኝ አለው فاخذه ወዲያውኑ ያዘው فلم يزل يعذبه بل ማን ነው አይንህን የመለሰልህ እያለ እሱን ከመቅጣት አልተወገደም حتى دل على الغلام ወደ ወጣቱ ልጅ እስኪያመላክት ድረስ ከዛም በኋላ ወደ ወጣቱ ልጅ አመላከተ فجيء بالغلام ይሄ ድግምት እንዲማር የተመረጠው ወጣቱ ልጅ መጣ فقال له الملك ንጉሱም ምን አለው አይ ቡነየ ልጄ ሆይ قد بلغ من سحرك ما تبرئ الأكمه والأبرص ይሄ ድግምትህ የውሮችን አይን እስከማዳን ለምጻምን እስከማንጻት وتفعل እንዲ ተአምራቶችንም እስከማድረግ ደረጃ ደርሳል እንግዲያውስ ምንድነው ሲለው فقال من على اني لا اشفي احد እኔ ማንንም አላድንም انما يشفي الله تعالى የሚያድን አላህ ብቻ ነው ብሎ ምላሽን ሰጠው فاخذه فلم يزل يعذبه እሱንም ያዘው ከመቅጣት ወደ ኋላ አላለም ማን ነው ይሄን ትምርት ያስተማረህ ብሎ ሲጠይቀው حتى دل على الراهب ወደዛ ወደ መጀመሪያው ባህታዊ እስከ መጠቆም ደረጃ እስኪጠቆም ድረስ ይቀጣው ነበር መጨረሻ ላይ ወደ ባህታዊው ጠቆመ فجاء بالراهب فقيل له ያ በትክክለኛው የኢሳ ዲን ላይ የነበረው ባህታዊ ተጠራና ተመለስ ارجع عن دينك ከዚህ ከያስከው እምነትህ ተመለስ ተባለ فابى እምቢ አለ እምነቴን እንኳን ይዤ እሞታለሁ እንጂ በፍጹም እምቢ አለ فدعا بالمنشار መጋዝ ተመጣ فوضع المنشار في مفرق رأسه محل አናቱ ላይ ተደረገበት فشقه ገዘገዘው حتى وقع شقاه አንድ ጎኑ ወደ ቀኝ ሌላ ጎኑ ወደ ግራ ሄዶ እስኪወድቅ ድረስ ለአላህ ዲን ብሎ ራሱ ለሁለት ተከፈለ ثم جاء بجليس الملك فقيل له ከዛም የንጉሱ ተቀማጭ የነበረው እሱም ተጠራና ተባለ ارجع عن دينك ከዚህ ሃይማኖትህ ተመለስ ተባለ فابى እሱም እምቢ አለ እውነት ተገልጾልኛል ሐቅን አይቻለው እሞታለሁ እንጂ ከእምነቴማ እንዴት እመለሳለሁ فوضع المنشار في مفرق رأسه فشقه به حتى وقع شقاه እሱም መሐላናቱ ተገዘገዘ አንድ ግማሽ አካሉ ወደ ቀኝ ሌላው ደግሞ ወደ ግራ እስኪወድቅ ድረስ ማለት ነው ثم جاء بالغلام የመጨረሻም ትንሹ ወጣቱ ልጅ ተጠራና فقيل له ارجع عن دينك እሱም ከሃይማኖትህ ተመለስ ተባለ فابى እምቢ አለ ከዛም فدفعه الى نفر من اصحابه ودبال دربوچو አሳልፎ ሰጠውና فقال من على اذهبوا به الى جبل كذا وكذا መቼም ልጅ ነውና የሆነ የሚያስፈራ ነገር ሲመለከት ሊመለስ ስለሚችል እንደዚህ ተብሎ ወደሚጠራ ተራራ ይዛችሁት ውጡና فصعدوا به الجبل የተራራው ጫፍ ላይ ድረስ ውጡ ከዛም فاذا بلغتم ذروته ጫፉ ላይ በደረሳችሁ ሰዓት ማለት ነው فإن رجع عن دينه እሺ በቃ መለሳለሁ ካለ ይዛችሁት ትመጣላችሁ ወኢላ እምቢ ካለ فطرحوه ወደ ገደሉ ወርውሩት ጣሉት በማለት ትእዛዝ ሰጣቸው فذهبوا به فصعدوا به الجبل ይዘውት ሄዱ ወደ ተራራውም ወጡ ልክ ጫፍ አካባቢ ላይ ሲደርሱ فقال ይህ ወጣት ልጅ ምን አለ በፊት ከሱ ጋር የነበረው አላህ አሁንም ከሱ ጋር እንዳለ ይርሐሙከላህ አሁንም ከሱ ጋር እንዳለና እንደማይለየው ስላወቀ اللهم اكفينهم بما شئت الله